መኪና በተመጣጣኝ ዋጋ የሚፈልጉ ከሆነ ዛሬ የተገኘሁት ብራይት የመኪና መሸጫ ነው። የኤሌክትሪክ እንደዚሁም ደግሞ የነዳጅ መኪኖችን፣ ማኑዋል፣ አውቶማቲክ፣ ዩዝድ መኪኖችን በብራይት ማግኘት ይችላሉ። ያሉትን የመኪና አማራጮች ዋጋቸው ምን ያህል ነው የሚለውን ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችን ቆዩ። ሰላም እንዴት ናችሁ? አለው ይመስገን። እንግዲህ ለተመልካቾች እየነገርኳቸው ነበረ በተመጣጣኝ ዋጋ መኪና የሚፈልጉ ከሆነ ወደ እናንተ ብቅ ቢሉ የኤሌክትሪክ፣ የነዳጅ፣ ማኑዋል፣ አውቶማቲክ የተለያየ አማራጭ አለና ራስን ከማስተዋወቅ ጀምሪልኝና እናንተ ጋር የሚገኙትን መኪናዎች እንዲሁም ደግሞ ዋጋቸውን ለተመልካች ትነግሪልኛለሽ። እሺ፣ እኔ ሜርሲ ይባላለሁ። ብራይት ካር ማርኬት ይባላል ድርጅታችን። እኛ ጋር ያሉት ዩዝድ መኪኖች ናቸው የለጠፉ እና የተለያዩ መኪኖች አሉ። አንቺ እንዳልሽው ኤሌክትሪክ፣ ማኑዋል፣ አውቶማቲክ የተለያዩ መኪኖች አሉ እና ዋጋቸውን አነስ ከሚለው እንጀምር። ያሪስ ምን አይነት ኮንዲሽን ላይ ያሉ መኪኖች አሉ? ያሪስ ያው እኛ ጋር ሲገቡ እቃ አስፈትሸን ነው የምናስገባው ምናምን። ኦኬ አሪፍ ኮንዲሽን ላይ ያሉ መኪኖች ነው እኛ ጋር የሚገኙት። ሞተር ምናምን ንጹህ ነው? ንጹህ። አስፈትሸን ስለሚገቡ ንጹህ ናቸው። ሌላ ሰው መኪና ሲገዛ በጣም ኢምፖርታንት ሻንሲ ይመስለኛል። ስለዚህ ሻንሲም የተፈተሸ ሞተርም የተፈተሸ ንጹህ መኪኖች ነው እናንተ ጋር ማግኘት ይችላል። በጣም አሪፍ። ወደዚህ እንምጣ። 2000 ስንት ነው ይሄ? ይሄኛው 2007 ሞዴል ነው። ይሄኛው በሙሉ ካሽ ነው የሚባለው። እንደምታዩ ቦዲው አሪፍ ይዞታል ያለ መኪና ነው። ለትራንስፖርት አገልግሎት አሁን ይሄ በጣም አሪፍ ነው። ይሄኛው በኮድ 2 ነው አይደል? ይሄ በኮድ 2 ነው። በኮድ 3ም ለራይድ ምናምን የሚሆኑ መኪኖች አሉ። ይሄ ራሱ ነው። ኦኬ ይሄንን ወደ ኮድ 3 ቀይረው ከፈለጉ መጠቀም ይችላሉ። ለቤት ውስጥ አገልግሎት ለቤት መኪናም ደግሞ ከፈለጉ ይቻላል መጠቀም ይችላሉ። በጣም ጥሩ። የዚህ ዋጋው ምን ያህል ነው? ይሄኛው 1.8 ነው የሚባለው። ባንክ ኦፕሽን አለን ብያለሁ። ባንክ የሌለባቸው መኪኖችን ባንክ እኛ እናመቻቻለን በራሳችን። ምን ያህል ይመቻችለታል? ይሄ 1.8 ነው ያልሽኝ። ምን ያህሉን በባንክ ማመቻቸት ይችላል? እስከ 700,000 ባንክ ማመቻቸት ይችላል። እስከ 8 እስከ 7 1 ሚሊዮን ካላቸው የመኪና መውሰድ ይችላሉ ማለት ነው። ማኑዋል ነው አውቶማቲክ ነው? አውቶማቲክ ነው። አሁን የነገርሽኝ የሚመቻችላቸው እስከ 700,000 ብር ነው። ብዙ ሰው ባንክ ይመቻችላቸዋል ይባልና ያንን 700,000 ከፍሎ የሚጨርስበት ጊዜ መጠን ምን ያህል አመት ነው? በወር ደግሞ እንደው በአቬሬጅ እስከ ስንት ድረስ ይከፍላል የሚለው ጥያቄ ይሆንበታልና እሱን እስቲ ክሊር አድርጊልኝ። ይሄኛው ወራዊ ክፍያው ሊሆን የሚችለው ያው 700 ባንክ ወይ 8 ከተመቻቸ እስከ 28 ምናምን ሊሆን ይችላል ወራዊ ክፍያው። አዎ እና በ5 አመት መጨረስ ይችላሉ። ባንክ ደግሞ ሲመቻች ብዙ ጊዜ ይሄድብናል ማለት ቀን ለማመቻቸት ጊዜ ይሄድብናል የሚሉ ባንክ እንትን የነሱ ፕሮሰስ ማለት ይሄ ያላገባ ንግድ ፍቃድ ምናምን የሚባለው ነገር ሁሉም ነገር ከተሟላ በ3 ቀን በ5 ቀን የሚያልቅ ነገር ነው። እንግዲህ ካጠገባችን ደግሞ ሌላ ሱዙኪ ይታየኛል። 2000 ስንት ነው ሞዴሉ? እንደዚሁም ደግሞ ያለበትን ይዘትና ዋጋውን አያይዘሽ ንገሪኝ እስቲ ስለዚህ መኪና። ይሄኛው መኪና ደግሞ 2021 ሞዴል ነው። ይዞታው እንደምታዩ ቦዲው አሪፍ ይዞታል ያለ መኪና ነው። ይሄኛው ባንክ ኦፕሽን አለው። 800,000 ባንክ አለበት። 28 ካሽ 2 ከ8 ካሽ ነው የሚባለው። 2021 12ኛ ወር ነው። ኦሬዲ ባንክ ያለበት መኪና የተመቻቸበት መኪና ነው። ይሄ በጣም ከፈለጉ ባንክ ያለውን ዘግተው ሙሉ ክፍያ ከፍለው መውሰድ ይችላሉ። ካልሆነም ደግሞ በዛው በባንክ መቀጠል ይችላል። ብድሩ ይቻላል። በሙሉ እንትን መውሰድ እንፈልጋለን ላሉ በሙሉ ካሽ መውሰድ ይችላሉ። እንግዲህ አሁን ከሆነ አመት መለስ ስንል ወደ ኋላ ቪትስ እና ኮሮላ ናቸው የትራንስፖርት አገልግሎት የሚሰጡት የነበሩት እንደ ራይድ እንደ ፈረስ ያሉትን ትራንስፖርት አገልግሎት የሚሰጡት። አሁን ግን ትንሽ ከፍ ብሎ ዘመን ብሎ በዚህ ነው። በነዳጅ ከሆነ በዚህ ነውና ጥሩ ይመስለኛል። ይሄንን አሁን ለእንትን ነዳጅ ያክል ፍጆታ ላይ አሪፍ ነዳጅ ይወስድም ለራይድ ምናምን በጣም አሪፍ ናቸው፣ ተመራጭ ናቸው። ከኋላችን ወደሚታየን እሱስ ይሄ 3 ቁጥር ነው። ኦሬዲ ይሄኛው 3 ቁጥር ነው። ይሄና ይሄ አንድ ናቸው። ባንካቸው አንድ አይነት ነው። 800 ተመቻችቷል። ይሄኛው ቢሰባ አንድ ነው አይደል? ባንክ ተመቻችቷል። ይሄኛው 800 ባንክ አለበት። ይሄ እንዳልኩሽ 2 ከ8 ካሽ ነው የሚባለው። ስለዚህ ተመሳሳይ በዚህ እዛ ጋር ሌላ ያሪስ ይመስለኛል። ይሄኛው ተመሳሳይ ነው ቅድም ካየነው ወይስ ይለያል? ኦኬ
በኮድ 2 ሆነ እንጂ ቅድም ያየነው በኮድ 3 አይደለም። አሁን ደግሞ በኮድ 2 ነው የምናየው። ኦኬ ሶ በኮድ 2 ሲሆን ለቤት ቅድም እንዳልነው መጠቀም ይችላሉ። በኮድ 3 እዚሁ አማራጭ አለ። በጣም ጥሩ። ዋጋው የዚህ ስንት ነው? የዚህኛውም እንደዛኛው 1 ከ8 ነው የሚባለው። ባንክ ኦፕሽን አለው ብዬሻለሁ። ባንክ እናመቻቻለን 7 ድረስ ማለት 700 ሺህ ድረስ ይቻላል። በጣም ጥሩ። ከኋላ ደግሞ ሌሎች መኪኖች ይታዩኛል። ከነሱ አንድ ሁለት እና ከፊት ለፊት ኤሌክትሪክ መኪኖች ስላሉ ወደ እነሱ እንሄዳለን። ግንባታው ሙሉ በሙሉ ያለቀ ዛሬውኑ ገዝታችሁ ዛሬውኑ የምትረከቡ ቤት በዚህ ሰዓት ከፊሶ ሪል ስቴት ለሽያጭ ወጥቶ በሽያጭ ላይ እንገኛለን። ፊሶን ኮምፓውንድ ውስጥ ነው የሚገኘው። እዚህ ኮምፓውንድ ስትመጡ ከ90 በላይ ቪላ ቤቶች እና 9 ብሎክ አፓርትመንቶች እዚህ ኮምፓውንድ ውስጥ ይገኛሉ። አፓርትመንት ላይ ከስቱዲዮ ጀምሮ እስከ ባለ 3 መኝታ፣ በተጨማሪም ቪላ ቤቶችን ለምትፈልጉ ጂ+ የሆኑ ቅንጡ የሆኑ በ190 እና በ340 ካሬ አማራጭ እጃችን ላይ ይገኛሉ። ከጀርባ የምትመለከቱት ሌክዠሪ ጂ+ ቪላ ሃውሳችን የ50/50 ባንክ ኦፕሽን ጭምር አመቻችተናል። 100% ለከፈለ የ3 ሚሊዮን ብር ታላቅ ቅናሽ አዘጋጅተናል። ይህን ሳይት ማየት ለምትፈልጉ በ0922208301 በመደወል ሳይቱን ማየት ይቻላል። አስታውሱ የማጣሪያ ሽያጭ ላይ እንገኛለን። እድሉን ይጠቀሙበት። እዚህ ጋራ 2 ኮሮላ ይታየኛል። ምንድነው ልዩነታቸው? ኦኬ ለኮሮላ ይሄኛው 2004 ሞዴል ነው። ይሄ 2006 ሞዴል ነው። ይሄኛው ባንክ ኦፕሽን አለው። ባንክ አለበት። ብድር አለበት። አዎ ባንክ የተመቻቸ ነው። ይሄኛው ደግሞ በሙሉ ካሽ ነው የምናገኘው። በፈለጉት በመረጡት መውሰድ ይችላሉ። በመረጡት መውሰድ ይችላሉ። ይሄንን ብድር ማመቻቸትም እና መውሰድ ይችላሉ። ይሄኛው ማመቻቸት ይቻላል ባንክ ስለሌለበት። ይሄኛውን ደግሞ ባንክ ስላለበት በሙሉ ካሽ እንፈልጋለን ካሉ ባንክ ያለበትን ዘግቶ መውሰድ ይቻላል ማለት ነው። ዋጋቸው የሁለቱም ስንት ነው? ዋጋቸው ይሄኛው 800 ሺህ ባንክ አለበት። 1 ከ8 ካሽ ነው የሚባለው። ይሄኛው ደግሞ በሙሉ ካሽ 2 ከ5 2.5 ነው የሚባለው። ያው የተወሰነ ነገር ድርድር ይኖራል። በጣም ጥሩ። እንግዲህ እነ ኮሮላ በጣም ተወዳጅና አስተማማኝ ጠንካራ የሚባሉ ከተማ ውስጥ ካሉ መኪኖች መሀል ናቸው። እነዚህን የሚፈልጉ ከሆነ የታክሲ መኪኖች ቪትስ፣ ኮሮላ፣ ያሪስ ብዙ አይነት አማራጭ ነው የሚታየኝ። ግን ደግሞ ወደ ኤሌክትሪክ መኪና እንሂድና ከዛ ፊት ለፊት ላይ ስንገባ ጄቱር የማይቻለው ወደ ጄቱር ደግሞ ኤሌክትሪኩን ከጨረስን በኋላ እንሄዳለን። ስለዚህ ወደዛ ነው። እዚህ ጋር የሚታየኝ ኤሌክትሪክ መኪና ምንድነው ብራንዱ? ሞዴሉስ የ2000 ስንት ነው የሚለው ንገሪኝ። እሺ ይሄኛው የኤሌክትሪክ መኪና BYD ይባላል። BYD ዋናፕ 2025 ሞዴል ፉል ኦፕሽን። በጣም ከተማው ላይ ሴቶች በደንብ ይዘውት እያየሁ ነው። በደንብ ተወዳጅ መኪና ነው። ውስጡን ገብተን ነው ይቻላል። እንዳልኩትም ይሄ መኪና እንግዲህ ከተማው ላይ በጣም ተወዳጅ እየሆነ ነው። ምክንያቱ ደግሞ ውስጥ ስገባ ገብቶኛል። በጣም ነው የሚያምረው። በጣም የሚያምር መኪና ነው። ብዙ ሴቶች የሚወዱት አሁን ቢመጣም ግን ተወዳጅ መኪና ነው። ያው እንደምናየው ስክሪኑ በሰፊ ስክሪን እናገኘዋለን። ወንበሮቹም ጽድት ያሉ ሌዘር ሲት ናቸው። ፓኖራማ እና ሰንሩፍ አላቸው። በጣም ነው የሚያምረው። እዚህ ጋር ካፕ ሆልደሩ አለ፣ ዋይርለስ ቻርጀር አለው። ሰው እንግዲህ ይሄን መኪና መግዛት የሚፈልጉ ተመልካቾቼ ዋጋው ምን ያህል ነው? በብድርም ማግኘት የሚችሉ ከሆነ ዋጋው ይሄኛው 5 ሚሊዮን ነው የሚባለው። ሰው ሙሉ ክፍያ ለሚከፍለው 5 ሚሊዮን፣ ግን ብድር ደግሞ የሚመቻችላቸው ከሆነ ምን ያህል ነው? ብድር እስከ 2 ሚሊዮን እናመቻችላቸዋለን። ቀሪው በ3 ሚሊዮን የተወሰነ ነገር ድርድር ቢኖረው በሱ ያልቃል። በጣም ጥሩ። ወደ ቀጣይ አንድ ኤሌክትሪክ መኪና ይቻላል። ከዛ ወደ ጄቱርና ቱክሰን ከፊት ለፊት ይታየኛል። ወደ እነሱ እንሄዳለን። ይሄኛው ሌላኛው ኤሌክትሪክ መኪና ነው። ይሄኛው ሌላኛው ኤሌክትሪክ መኪና ነው። ይሄም ብዙ ሰዎች አያውቁትም። ስካይወርዝ EV6 ይባላል። እኔም አይቼዋለሁ። ስካይወርዝ EV6 ይባላል። አዲስ ሞዴል ነው። ሳየው እንግዲህ ሰፋ ብሎብኛል። የሆነ ፋሚሊ ካር ይመስላል። 5 ሲት ነው አይደል? 5 ሲት ነው። ግን ያው ሰፋ ያለ እንትን ነው መኪናው። ሰፋ ባሉ እንትኖች ነው ዲዛይን የተደረገው። የዚህ ዋጋ ምን ያህል ነው? የዚህ ዋጋ 6 ሚሊዮን ነው የሚባለው። ባንክ አማራጭ በዚህ ማግኘት ይችላል። እኛ ጋር ሲመጡ ሁሉን መኪኖች ባንክ የሌለባቸው ከሆኑ ባንክ ኦፕሽን ይኖራቸዋል። አጠቃላይ ዋጋውን ስንት ነበር ያልሽ? ይሄኛው 6 ሚሊዮን ነው ያልኩሽ። ባንክ ይመቻችላል። ባንክ ኦፕሽን እንዳለው ይመቻቻል። ምን ያህል ብር ነው ይመቻችላል? ይሄኛው እስከ 2 ሚሊዮን 300 ምናምን 2 ከ3 ድረስ በዛ አካባቢ። በጣም ጥሩ። እንግዲህ ከፊት ለፊታችን ደግሞ እዛ ጋር የጄቱር መኪና ቱክሰን ይታየኛል። ከየትኛውን ጀምር? ከቱክሰን ጀምርና ዋጋውን እንዲሁም ደግሞ አሁን ያለበትን ኮንዲሽን እና ብድር የሚመቻች ከሆነ የዚህ ትነግሪኛለሽ። እንግዲህ ይሄ ቱክሰን መኪና የ2000 ስንት ነው? ይሄኛው ቱክሰን መኪና የ2020 ሞዴል ነው። ስለ መኪናው የተወሰነ ነገር። እሺ መኪናው እንደምታየው አሪፍ ኮንዲሽን ላይ ያለ መኪና ነው። እኛ ስናስገባ አስፈትሸን ስለምናስገባ
አሪፍ ይዞታ ላይ ያሉ መኪኖች ናቸው። ኦኬ መሰረታዊ ችግር ምናምን የለባቸውም። ባንክ ኦፕሽን አለው ይሄኛው ማለት ነው። ኦኬ ሶ በሊትር ስንት ኪሎ ሜትር ይሄዳል? ይሄ 11 ኪሎ ሜትር ይሄዳል። ኦኬ የፈረስ ጉልበት 1.5። በጣም አሪፍ። ዋጋው ስንት ነው ይሄ ቱክስ እናንተ? ዋጋው ይሄኛው 5 ሚሊዮን ነው። ባንክ ኦፕሽን አለው እስከ 2 ሚሊዮን ባንክ ይወጣለታል። እንግዲህ እኔም እንዳየሁት ውጭ ቦዲ ላይ ያለው ኮንዲሽን በጣም አሪፍ ነው። ውስጡ እንደነገርሽኝ ደግሞ አስፈትሸን ነው ብለሽኛል። ውስጡ አስተማማኝ ነው። እኛ ጋር ሲገቡ ሁሉም መኪኖች ተፈትሸው ነው የሚገቡት። ሰው ሲወስዶም ደግሞ አስፈትሸው ለህሊና አስፈትሸው ነው የሚወስዱት። ሰው ከአጠገባችን ጄትሮች ይታዩኛል። ግንባታው ሙሉ በሙሉ ያለቀ ዛሬውኑ ገዝታችሁ ዛሬውኑ የምትረከቡት ቤት በዚህ ሰዓት ከፊሶን ሪል ስቴት ለሽያጭ ወጥቶ በሽያጭ ላይ እንገኛለን። ፊሶን ኮምፓውንድ ውስጥ ነው የሚገኘው። እዚህ ኮምፓውንድ ስትመጡ ከ90 በላይ ቪላ ቤቶች እና 9 ብሎክ አፓርትመንቶች እዚህ ኮምፓውንድ ውስጥ ይገኛሉ። አፓርትመንት ላይ ከስቱዲዮ ጀምሮ እስከ ባለ 3 መኝታ፣ በተጨማሪም ቪላ ቤቶችን ለምትፈልጉ ጂ+ የሆኑ ቅንጡ የሆኑ በ190 እና በ340 ካሬ አማራጭ እጃችን ላይ ይገኛሉ። ከጀርባ የምትመለከቱት ሌክዠሪ ጂ+ ቪላ ሃውሳችን የ50/50 ባንክ ኦፕሽን ጭምር አመቻችተናል። 100% ላይ ከፈለ የ3 ሚሊዮን ብር ታላቅ ቅናሽ አዘጋጅተናል። ይህን ሳይት ማየት ለምትፈልጉ በ0922208301 በመደወል ሳይቱን ማየት ይቻላል። አስታውሱ የማጣሪያ ሽያጭ ላይ እንገኛለን። እድሉን ይጠቀሙበት። ጄቱር እኔ በቀይ በጣም በቃ የምወደው ከለር ነው። ጄቱርን ግሬሲስ የሚሰጠው ጥቁርና ቀይ ሲሆን ነው ላለው በግሌና እዚህ ጋራ በቀይ ጄቱር ይታየኛል። ሌላም በነጩም ጄቱር ይመስለኛል አይደል? ሶ የዚህ የፈረስ ጉልበቱ ስንት? የዚህ ሲሲ 1.5 ነው። 1.5 ነው። ስንት ኪሎ ሜትር ይሄዳል በሊትር? ኪሎ ሜትር እስከ 10 እስከ 11 ይሄዳል። በጣም ጥሩ። ሶ ይሄኛው 7 ሲት ነው ወይስ 5 ሲት ነው ጄቱር? ይሄኛው ጄቱር 7 ሲት ነው። ሰፋ ያለ ነው። ለቤተሰብ ጥሩ ይመስለኛል። ያው በአግባቡ በጣም አሪፍ ነው። ውጪ ላይ ያለው ቦዲም በጣም ጥሩ ኮንዲሽን ላይ ነው ያለው። እንደሚታየው ጽድት ያሉ ኮንዲሽኖች ናቸው። ጄቱር ላይ ተወዳጅ መኪና ይመስለኛል። አዎ በአግባቡ ብዙ ሰው ይወደዋል። ዋጋው ምን ያህል ነው? ዋጋው ይሄኛው ባንክ አለበት። ባንክ 1 ከ7 አለበት። ካሽ ደግሞ 3 ከ7። ሶ አጠቃላይ ዋጋው ስንት ነው? ሙሉን ዘግቶ ለመውሰድ የሚፈልግ ሙሉ ዘግቶ ለመውሰድ የሚፈልግ እስከ 5 ከ3 መውሰድ ይችላል። ዘግቶ አካባቢ አዎ መውሰድ ይችላል። ከኋላችን ደግሞ ነጭ ጄቱር ይታየኛል። እስቲ እሱን ምንድነው ከቅድሙ ጋር ልዩነቱ? ከቅድሙ ጋር ልዩነቱ አንድ አይነት ናቸው። ሞዴላቸው 2022 ሞዴል ነው። የቅድሙ 2022 ሞዴል ነው። ይሄኛውም 2022 ሞዴል ነው። ልዩነቱ ያኛው ባንክ አለበት፣ ይሄ በሙሉ ካሽ ነው። ስንት ነው የዚህ ዋጋ? የዚህ ዋጋ 5 ከ3 በሙሉ ካሽ። የነገርሽኝ የፈረስ ጉልበት ሁሉም ነገር ተመሳሳይ ዓመተ ምህረቱ አንድ አይነት ናቸው። ሁሉም ተመሳሳይ ናቸው። የሚለያቸው ባንክ ያለበትና በሙሉ ካሽ መሆኑ ነው ማለት ነው። ይሄንንም ስቲል ባንክ ራሳቸው ማመቻቸትም ይችላል። እስከ ስንት ድረስ ይመቻቻል? እስከ 2 ሚሊዮን ምናምን ይወጣለታል። እንግዲህ ብዙ አይነት መኪና አየን። እናንተ ጋርም ያለው ደግሞ በጣም ብዙ አይነት አማራጭ ነው። ከኤሌክትሪክ እስከ ነዳጅ መኪኖች፣ እንደዚሁም ደግሞ ማኑዋል አውቶማቲክ መኪኖች፣ ለስራ ለግል የቤት መኪኖችን ደግሞ የሚፈልጉ ከሆነ በርካታ አማራጭ ነው ያለው። በየጊዜው እኔ እንኳን አሁን መጥቼ 2-3 መኪና ወጥቷል ተሽጦና በየጊዜው ደግሞ የተለያየ አይነት መኪኖች ይገባሉ። እነዚህን ሁሉ መኪኖች የሚፈልጉ ተመልካቾች የት ያገኛቸዋል? አድራሻችሁ ንገሪኝ። አድራሻችን 22 አውራሪስ ቅዱስ ገብርኤል ሆስፒታል አለፍ እንዳሉ ብራይት ካር ማርኬት ብለው ቢመጡ ያገኙናል። እኛም ስልክ ቁጥራችሁን ከዚህ ቪዲዮ ስር እናስቀምጣለን። ደወል በማድረግ በእለቱ እናንተ ጋር የሚገኙትን የመኪና አማራጮች፣ ዋጋቸው ምን ያህል ነው፣ ስለ ብድሩም ደግሞ ሞር ኢንፎርሜሽን የሚፈልጉ ከሆነ አቅጣጫም ከጠፋቸው ጠቆም እንድታደርጓቸው የምናስቀምጥ ይሆናል። ጊዜሽን ስለሰጠሽኝ ከልብ ነው የማመሰግነው። መልካም ገበያ። መልካም ቀን።